ሽምግልና መሬት ማንቆጥቆጥ፣ ሰርግ መሬት ማንቆጥቆጥ፣ አረገዝኩ መሬት ይንቆጠቆጣል። የአጥር ወፍ አትስማሽ መሬት ይንቆጠቆጣል። ስትወልዱ መሬት ይንቆጠቆጣል። ኧረ ተረጋጉ በቃ በእግዚአብሔር። እናንተ በአይሱዙ በሲኖ አበባ ታስጭናላችሁ። ከዛ ሎኛ ፍቅረኞች፣ ሎኛ ሚስታቸው፣ ሎኛ እህቶች አጎር አስጨነቁ። ለኔም አይሱዙ ካልመጣልኝ አበባ አፈር ራስ አፈር ማስደፋት አንችልም። እንኳን ሲኖ ሙሉ አፍሮ አንድ ልንገራችሁ፣ ቴዲ አፍሮ እንዲህ አንገቱን በቢላዋ እኔ በህይወት እያለሁ ቴዲ አፍሮ ሰይፉ ጋር ከገባ እኔ በቃ ሬዲዮ ምናምን ሁሉ በቃ አልሰራም አላውቀውም ማለት ነው። ምን ተጣሉ ትለኛለች። እኔ በተጣሉበት ተጣልተዋል። ክሬዚ ዴይ፣ ጀንትል ዴይ፣ ኦልድስ ዴይ፣ ቫለንታይን ዴይ እንዲሁም ደግሞ ከለር ዴይ የመሳሰሉትን ማክበር ከዚህ በኋላ አይቻልም። ካከበራችሁ ደግሞ 150 ሺህ ብር እንደሚያስቀጣ ትምህርት ሚኒስቴር አስታውቋል። ሰላም ውድ ተመልካቾቼ እንኳን ወደ ቻናሌ በሰላም መጣችሁ። እንግዲህ እኔ ጋር ከቆያችሁ ዘና ፈታ እንደምትሉ ባለሙሉ ተስፋ ነኝ። እስኪ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ወደ ቪዲዮ እንሄዳለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ዛሬ እንግዲህ አንድ ደስ የሚል ኸበር ነው ወደ እናንተ ይዤ የመጣሁትኝ። ይህም ምንድነው? አልহামዱሊላህ ይህን 3-4 ቀን በተለቀቁ ቪዲዮዎችም ሁላችሁም ከጎን ሆናችሁ አብሽር አይዞህ እያላችሁ ከኪሳችሁም ላይ ያላችሁ እንደማዋጣችሁ ካለሁበት ዕዳ ለማላቀቅ ርብርብ አድርጋችሁ ነበረ። እንግዲህ ይህን ነገር ተሳክቶ አልহামዱሊላህ ኦልሞስት ሞልቷል ማለት ይቻላል። አላሁ ሱብሓነሁ ወተዓላ ኸይር ጀዛችሁን ይክፈላችሁ። ወላሂ ሁሉም ህዝብ እንደዚህ ቢተባበር የችግራችን ጊዜ አብረን ብንቆም አይዞሽ ብንባባል ደስ ይላልና የተሰራው ስራ መልካም ነው። ወላሂ ወንድማችንን እንደዚህ ስቆ ማየት ቀላል ደስታ አይደለም የሚሰጠው። እንኳን ደስ አለህ ወንድማችን። ሌሎችም የተቸገሩ ወንድሞች እህቶች አላህ ይፈርጃቸው። ሁላችንም መቼም አነሰም ይብዛም የሆነ የዱንያ ሙሲባ አለብንና አላህ ከእንዲህ አይነት ነገር አላህ ይጠብቀን። በተለይ ቤተሰብ የመሰረቱ ልጅ ያላቸው ሰዎች ሲቸገሩ ማየት ይከብዳል። አላህ ይጠብቀን። አስቸኳይ የተባለ የጥንቃቄ መልእክትና የማሳሰቢያ መልእክት ተላልፏል። አዲስ የትምህርት ደንብ ወጥቷል። 150 ሺህ ብር ከመቀጣታችሁ በፊት ተማሪዎችና የትምህርት ተቋማት ይህንን መረጃ በማድመጥም ላልሰሙት አድርሷቸው። ክሬዚ ዴይ፣ ጀንትል ዴይ፣ ኦልድስ ዴይ፣ ቫለንታይን ዴይ እንዲሁም ደግሞ ከለር ዴይ የመሳሰሉትን ማክበር ከዚህ በኋላ አይቻልም። ካከበራችሁ ደግሞ 150 ሺህ ብር እንደሚያስቀጣ ትምህርት ሚኒስቴር አስታውቋል። የትምህርት ሚኒስቴር በትምህርት ተቋማትና አካባቢዎች የትምህርት አዋኪ ድርጅቶች ለመከላከልና እንዲሁም ደግሞ ለመቆጣጠር የሚያስችል አዲስ የሚኒስትሮች ምክር ቤት ረቂቅ ደንብ እንግዲህ ማውጣቱን አስታውቋል። ይህ ደንብ የትምህርት ጥራትን ለማረጋገጥና እንዲሁም ደግሞ ብቁ ዜጎችን ለመፍጠር ያለመ መሆኑ ተገልጿል። ምንም እኮ የማይመለከተን ነው እያመጡ አክብሩ እንዲበሉ የሚሉን እነሱ ደልቷቸው ሞልቷቸው ተርፎላቸው ነው ብዙ ነገር የሚያከብሩት ብዙ ወጪ አውጥተው። እኛም ጋር እንዲህ አይነት ነገሮች መቅረት አለባቸው። የሚመለከተንን በሰራን የማይመለከተን ጋር ከመግባት ከመዘፈቅ የሚመለከተንን ነው መጀመሪያ መስራት ያለብን። ብዙ የምናከብራቸው ክብረ በዓሎች አሉን። በቃ እነዚያ ይበቁናል። እነዚህ መቅረት አለባቸው። እሰይ እንኳን ደግ ሆነ ደግ አረገ ከዚህም በላይ መቀጣት አለበት ነው ምለው። በካችሁ በልካችሁ ነው የዚህ አገር አርቲስቶቹ ባካችሁ አሁንም ጥጋባችሁ አልወረደላችሁም እንዴ? ማንም ውርጋ ቲክቶከር እየመጣ ዝናውንም ቀማችሁ፣ ብሩንም ቀማችሁ፣ ማስታወቂያውንም ቀማችሁ። አሁንም ጥጋባችሁ አልወረደም እንዴ? ሽምግልና መሬት ማንቆጥቆጥ፣ ሰርግ መሬት ማንቆጥቆጥ፣ አረገዝኩ መሬት ይንቆጠቆጣል። የአጥር ወፍ አትስማሽ መሬት ይንቆጠቆጣል። ስትወልዱ መሬት ይንቆጠቆጣል። ኧረ ተረጋጉ በቃ በእግዚአብሔር። እንዴ ሌላው አያግባ እንዴ? ሌላው ሽማግሌ አይላክ እንዴ? እናንተ ሞት አስለሞደቻ ሴቶች እኮ መሬት ጥበባቸው እኮ እናንተ በአይሱዙ በሲኖ አበባ ታስጭናላችሁ። ከዛ ሎኛ ፍቅረኞች፣ ሎኛ ሚስታቸው፣ ሎኛ እህቶች አጎር አስጨነቁ። ለኔም አይሱዙ ካልመጣልኝ አበባ ይሄ ልብ ቅርጽ ይሄ እንትን ግብዳ ቤት የሚያክል ፎቅ የሚያክል አበባ ለኔም ካልተጫነልኝ ይላል። ባካችሁ እኛ እንትን ሲኖሙላ አበባ ወይ ደግሞ አይሱዙ የሚያክል አበባ ልናስጮነላችሁ ቆርታ ሲኖሙላ አሸዋ አስደፉልን ብትል ብር የለንም። 80 ሺህ ብር ጎብታል። ሲኖሙላ አፈር ለአትክልት ፈልጓለሁ ብትሉ 15 ሺህ ብር 20 ሺህ ብር ጎብታል። አፈር ማስደፋት አንችልም እንኳን ሲኖሙላ አበባ። ስለዚህ ሁላችን እንደ አቅማችን እንኖር። ያለንበትን ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ ጉዳይ ታውቁታላችሁ። ኦቨራክት አታድርጉ። መሬት አይጥበባችሁ። በቃ የአጥር ወፍ አትስማሽ ጭንቅ፣ ለዚህ ለሽምግልና ጭንቅ፣ አረገዝኩኝ ጭንቅ። ግማሾቻቸው ባዶ ሆዳችሁን ምንድነው ሆዳችሁን አንቆብዳችሁ ወጥራችሁ ትመጡብናላችሁ። ስታረግዙ ራቁት ፎቶ የምትነሱ አርቲስቶች አላቸው።
እና በሁሉኛን አትዋስጨሉ እንቁልልጭ የሆነ ነው አበሻ አንተ ስትራብ አንተ ስትጠማ እኛ ዓለማችን እያየን ነው ምንድነው እኛ መሬት ጦበናል አብረን በቃ ምድሩ ጋር አብረን ተንቀጠቀጥን ወጣቶች ይሄንን እያዩ ነው እንግዲህ እንደዚህ የሞላቸውን የተረፋቸውን እያዩ እንደዚህ ካልሆነ እያሉ ሚዲያ ላይ የሚያዩትን ህይወት እየተመኙ በአቅማቸው ማግባት በአቅማቸው ኑሮ መመስረት ያልቻሉ ብዙ ወጣቶች አሉ እውነት እየመሰላቸው ማለት ነው እኔ ይሄንን ከእውነት አልቆጥረውም የጊዜያዊ ደስታ የጊዜያዊ መብለጭለጭ ነውና እንኑርበት በአቅማችን እንሆንበት ጌታችሁን ፍሩ እዚህ ተቸገረ ህዝብ ላይ ጢባ አትጫወቱ በቃ ወይ ደበቅ በሉ ወይ ሰተር ብላችሁ ወደ ሆነ ቦታ ወይ ወደሚመጥናችሁ ቦታ ሄዱና እንደዚህ እንቅጥቅጥ በሉ ለመውለዱም ለማግባቱም ለምኑም በቃ መሬት አይንቀጥቀጥ አይሸበር ነው በቃ ሐሳቡ ቴዲ አፍሮ አንድ ልንገራችሁ ቴዲ አፍሮ እንዲያንገቱን በቢላዋ እኔ በህይወት እያለሁ ቴዲ አፍሮ ሰይፉ ጋር ከገባ እኔ በቃ ሬዲዮ ምናምን ሁሉ በቃ አልሰራም አላውቀውም ማለት ነው አይገባም በፊት ቴዲ አፍሮ ብሎ ማውራት አፉን አይችልም ነበር ቴዲ አፍሮ ብሎ እንደዚህ ሙዚቃ የሚለው ታዴ ነበር ወይ ጸገነት ናት ቴዲ አፍሮ እንደዚህ ብሎ እሱ ያቃጥ ቴዲ አፍሮ ብሎ ማውራት የጀመረው ከታረቁ በኋላ አሁን ቴዲ አፍሮን ኢንተርቪው ማድረግ አይችልም ቴዲ አፍሮ ሻይለው እሱን እናውቃለን ስለዚህ ምንድነው እንትነው ጥያቄ የለውም በቃ አደረገችው ልክ ነው መሆን ነበረበት ቫይራል ነው የሆነችው ቫይራል ስክሮል ስናረግ እነሱ ናቸው አይደል እንዴ ተናግሬያለሁ ሰይፉ ልክ እንደዚህ የሚሆን የጠበቀ አይመስለኝም ሰይፉ ያረጀ እንዴ በቃ ጫማ ሲለካካው የዛ ሰዓት ላይ ብሎ ስኮርፓፕ ብሎ ኡቭ አድርጎ ማምጣት ነበር በምን ተጣሉ ታቀሳስረኛለች ካውን ሪከርድ ታስደርገኝ በምን ተጣሉ ትለኛለች እኔ በተጣሉበት ተጣልተዋል በነገራችን ላይ የተጣሉበት ነው ትክክለኛ ማቀው ትክክለኛ ሞሬተር ቴንኪው ልንገራችሁ አይደለም በሚስቱስ ምናምን አይደለም በሱ ብቻ አይደለም እኔ እሱን ታሪክ አላቅም እኔ እንትና ብሎኝ አታቀሳስሩኝ እኔ እሱን ታሪክ አላቅም እኔም ማቀው ልንገራችሁ ለምን ይዋሻል የሚል ፕሮግራም ነበረው ሰይፍ እዛ ሰዓት ላይ የቴዲ አፍሮ ዘፈንና የሆነ አንድ ሶዳኛ ዘፈን በእንጀራው ነው የመጣበት ዴፊኒትሊ ከዛ በኋላ ይሄን ነው ማቀው ለረጅም ጊዜ ሴትዮ ሚስጥሩን ሁሉ ዘረገፈችው አወጣችው ማለት ይቻላል እኔ በነገራችን ላይ የሰሞኑ ግርግር ምንም ማለት ምንድነው የዚህን ያክል በአንድ ግለሰብ ጉዳይ እንደዚህ ሁሉም ሰው ላውራ ያለው ምንድነው ማለት ሰይፉም የራሱ አመለካከት አለው የራሱ የስራ ባህልም የራሱ የስራ በቃ የራሱ ውሳኔ አለው አምለሰትም እሰይ እንኳን አቀረበችው ማንንም ያቀርበው ማንንም ምንድነው በአንድ ጉዳይ ላይ እንደዚህ ችክ ማለት ግማሹ ለምን አቀረበች ግማሹ ለምን አላ ትክክል ናት እሰይ እንኳን አቀረበችው ልጁ እኮ የትም ይቅረብ አይቅረብም አሸንፏል እኮ በሚገርማችሁ ሁኔታ እኛን የመጨቃጨቂያ አጀንዳ የመሆን ደረጃ ስለደረሰ አሸናፊ ነው ይሄው በቂው ነው በቃ ለሱ እኔ አንደኛ ነው ምለው ምክንያቱም አጀንዳችሁ አርጋችሁ እያራገባችሁት ነው ትልልቅ ሰዎች ጋር ድረስ ሁሉ እየደረሰ ማለት ነው ትልልቅ ዩቲዩበሮች ሁሉ የሱን ጉዳይ ለምን እንደሆነ ለምን እንደዛ ሆነ እያላችሁ እያነሳችሁት ስለሆነ ልጁ በዛም በዚህም በቃ ጎበዝ ነው ይገባዋል አንደኛ ነው ምክንያቱም አነጋገራችኋ እርስ በርስ እንግዲህ ሰይፉን የሚያክል ትልቅ አንጋፋ የሚዲያ ባለሙያ እንደ አንድ ጋዜጠኛ ፊልሙም ላይ እንደነበረ አሁንም በቃ ስመጥር የሆነ ነው እነ ቴዲ አፍሮ እነዚህን ያነካካ ግለሰብ ሆነ በቃ እኔ ተመችቶኛል ተሳክቶልሃል በቃ ስኬታማ ነህ ከዚህም በላይ ስኬታማ ትሆናለህ ነው የምለው ምክንያቱም እዚህ ሁሉ ሰው ፊት እዚህ ሁሉ ሰው አፍ ገባህ በቃ የሚመለከተውም የማይመለከተውም ስላንተ ያወራል ስላንተ ስምን በየቦታው ያነሳል ይሄ ራሱ ስኬት ነው ስትሰሩ ወደፊት ስትሄዱ ነው የምትታወቁት እና ስኬት ነው እኔ አዶናይ ተሳክቶለታል ውድና የተከበራችሁ ተመልካቾቼ ስለተከታተላችሁኝ ከልብ ያመሰግናለሁ ሰብስክራይብ
ሼር፣ ኮሜንት ማድረግ እንዳይረሳ። አመሰግናለሁ።